ሰላም ሰላም ቤተሰቦቻችን እነሆ በሁለተኛ ቪዲዮ ተገናኘን። ጠዋት 4 ሰዓት ላይ አንድ ቪዲዮ ለቀንላችኋል። ቃል እንደገባ ነው ክቡራን አድማጮች ከዚህ በኋላ በቀን 3 ቪዲዮ ልንሰራላችሁ ቃል ገብተናል። ሐሳባችን ያ ነው። ሁሉ ጊዜም ቢሆን አድማጮቻችን ከዚህ በኋላ የእናንተን ድጋፍ እንሻለን። መጀመሪያ ቪዲዮ ጠዋት 12 ሰዓት ላይ ከ12 እስከ ተኩል 12 ተኩል ድረስ አንድ ዜና፣ ከዛ 6 ሰዓት ላይ ደግሞ ከ6 ጀምሮ እስከ 6 ተኩል ሌላ ሁለተኛ ዜና። ይሄ በኔ የሚቀርብ ዜና ነው። ከእንደገና የድሮዋ የምናውቃት አሁን እቺ ፕሮግራማችን መደበኛዋ ዜናችን ከ12 ሰዓት ጀምሮ እስከ 12 ተኩል አያችሁ። ከስራ ስትወጡ ወይ ምሳ እየበላችሁ 6 ሰዓት ላይ ወይ ደግሞ ጠዋት ልክ ወደ ስራ ለመሄድ ስትነቁ ሁሌም ዜና እንዲደርሳችሁ በእኚህ 3 ፕሮግራሞች ከፋፍለን ዜናዎችን ልናደርሳችሁ ነው ያቀድነው። እኛ እናቅዳለን፣ እናንተ ታግዙናላችሁ፣ ፈጣሪ ደግሞ ያግዘናል፣ ይረዳናል። በዚህ መሰረት እንቀጥላለን። ክቡራን አድማጮች እናንተ ብቻ ግን እንደ ሁሉ ጊዜ ደግፉን። ላይክ አድርጉ። ላይክ ማድረግ የሚጠቅማችሁ በነገራችሁ ላይ እኛም ማበረታታት ብቻ አይደለም። ኮሜንት ስትሰጡ ላይክ ስታደርጉ ዩቲዩብ አልጎሪዝም ብሎ ያስባል ይህን ቪዲዮ ወደውታል ማለት ነው ብሎ ነገ የምንሰራውን ዜና ቀድሞ ለእናንተ ያመጣላችኋል። ፎር ዩ ፔጅ ላይ ማለት ነው ቀድሞ ለእናንተ ያደርሳችኋል። ወዳችሁታል፣ ላይክ አድርጋችሁ ኮሜንት አድርጋችሁ። ስለዚህ በዚህ ፕሮግራም መሰረት ከዚህ በኋላ ዜናዎችን ልናደርሳችሁ እንሞክራለን። ከባድ ነገር ካልተፈጠረና ከአቅም በላይ ካልሆነ በስተቀር ማለት ነው። እንድታግዙን በዚህ መልኩ ተረዱን። ዛሬ በርከት ያሉ መረጃዎችን እንደዚሁ እንደተለመደው ይዤላችሁ መጥቻለሁ። አድማጮቼ ኢሚሊያኖ ማርቲኔዝ ዩናይትዶችን አስፈርሙኝ እያለ ይገኛል። ዩናይትዶችስ ይህን ተጫዋች ለማስፈረም ዝግጁ ናቸው? ምላሽ ይሰጣቸዋለሁ። ከዛ ውጪ ደግሞ ጀደን ሳንቾ 1 ፓውንድ አልቀንስም ብሎ በዩናይትድ ቤት ለመቆየት ተጫዋቹ እየዛተ ይገኛል። ደሞዜን አልቀንስም በማለት ክለቡ ግን ወደ ናፖሊ ሊሸኘው የተቃረበ ነው የሚመስለው። ከዛ ውጪ የሩበን አሞሪም የመጀመሪያዎቹን 5 ጨዋታዎች በተመለከተ ስራው አደጋ ላይ ነው ወይ? ቤራዳስ እንዴት ቢያስቡ ነው ዩናይትድ በ2028 የፕሪሚየር ሊጉ ሻምፒዮን ይሆናል ያሉት የሚለውን እንደ መወያያም እንደ መረጃም እያነሳን እናወራበታለን። አድማጮቼ በተለመዱ የዝውውር ዜናዎችም እንደዚሁ ወደ እናንተ የሚደርሱ ይሆናሉ። የብሪያን እቤሞ ጉዳይ እጅግ የምናምናቸው ብዙ ጋዜጠኞች ምን አሉ፣ ምን ተናገሩ ትላንት፣ እሱን እነግራችኋለን። ከዛ ውጭ የጊዮኬሬሽ ጉዳይ ላይ ሁላችሁም አድማጮች ልትሰሙት የሚገባ መረጃ ይዘንላችኋል። ከፋብሪሶ ሮማኖ ንግግር ጋር በተያዘ እንዲሁ መሰረት አድርገን ስለዚህ ተጫዋች የዩናይትድ ዝውውር እድል ምን ይመስላል ለሚለው ምላሽ የምንሰጣችሁ ነው የሚሆነው ዛሬ አድማጮቼ። በመሀል ከዜናዎቹ በፊት የእናንተንም ሀሳብ አንዳንድ ለማንሳት ሙከራ አደርጋለሁ። አትቀዛቀዙ፣ ብርድ ነው። በዛ ላይ ኮሜንት እያደረጋችሁ ቻናሉን ሞቅ ሞቅ አድርጉት። ቤታችሁ ነው። ማንቸስተር ዩናይትድ ኢትዮጵያ ላይ መቶ መፍዘዝ አይቻልም። ክቡራን አድማጮቻችን ድጋፍ፣ አስተያየት፣ ኮሜንት፣ ጥያቄ፣ ሁሉንም ነገር የተሰማችሁን ነገር እንድትሳተፉ ነው የምንጠይቃችሁ። አብራችሁ ነው። መልካም ቆይታ። አቢሲኒያ ስም ያለ ቤተሰባችን ከሁሩታንኝ ያልክ ዩናይትድ በቀጣዩ ሲዝን ያው ከወራት በኋላ በሚጀምረው 5 ጨዋታዎች ቀላል የማይባሉ ክለቦች በመሆናቸው የደረሱት ቢያንስ 3ቱ ማሸነፍ ካልቻለ ለአሞሪም ቆይታ ከባድ የሚሆንበት ይመስለኛል። የዩናይትድ አድናቂ በሆንም አሰልጣኝ አሞሪምን ግን አልወደውም። በአንድ አይነት ፍልስፍና ላይ ደርቀው የቀሩ ሰው ናቸው ብላ አስተያየት ሰጥታል። ትንሽ ጠንከር ብሏል አስተያየት ቤተሰባችን። ሩበን አሞሪም በዩናይትድ ቤት እድል እንዲሰጣቸው የምንፈልግ ደጋፊዎች በጣም በርካታ ነን። ግን እንደ ሀሳብህን ገልጸሃል፣ ተቀብለናል። አድማጫችን በቀጣዮች የምናደርሳችሁ ዜና በዩናይትድ ድልድልና ሩበን አሞሪም ባላቸው የዩናይትድ እጣ ፈንታ ዙሪያ የሚያተኩር ይሆናል እና እንደ አንድ ትልቅ መወያያ ርዕስ ሊሆን የሚችል ሀሳብ ነው ያነሳው። ሩበን አሞሪም በዩናይትድ ይቆዩ ወይስ ደግሞ አሰልጣኙ መቀየር ያለባቸው ለሚለው የመጀመሪያው በሲዝኑ የመጀመሪያዎቹ የምናደርጋቸው በተለይ 10 ጨዋታዎች እጅግ ወሳኝ ነው የሚሆኑት። ኦፍኮርስ አንክድም በጣም ጠንካራ የሆኑ ጨዋታዎች አሉ። ከትላንት ጀምሮ ስንወያይባቸው ናቸው። መንጌ አትፍራ፣ አሰልጣኙ ጥሩ ውጤት ይዞ ይወጣል ብላችሁ ኮሜንትም እንደዚሁ አደርጋችኋል። እኔ ፍርሃት አይደለም ግን ስጋት አለኝ። ኦፍኮርስ አሁን ልደበቃችሁ ማልፈልገው ነገር ነው ወይስ ቆይ እሱን እስቲ እናወራበታለን። አሁን የያዝኩትን መረጃ ላድረሳችሁና ያው ይህን አስተያየት መሰረት አድርጌ ከዜናውም ጋር ስለሚያያዝ ነው አድማጮቼ።
ኩኒሃ የመጀመሪያውን ጨዋታ በኦልድ ትራፎርድ ታዲያ እንደሚያደርግ በዚህ ጨዋታ ይጠበቃል። ከአርሰናል ጋር ነው የመክፈቻ ጨዋታ የምናደርገው። ኦገስት 17 ነው የምናደርገው። ዩናይትድ በሜዳውና በደጋፊ ፊት ብዙ ጊዜ አርሰናልን የማሸነፍ ታሪክ አለው። ያን ታሪክ እንደሚያስቀጥሉ ነው የምንጠብቀው። ምንጊዜም ቢሆን በታሪክ ዩናይትድ አርሰናል ላይ የበላይ ነው። ይህን ታውቁታላችሁ ክቡራን አድማጮች። ስለዚህ በኦልድ ትራፎርድ የሲዝኑ መጀመሪያ ጨዋታ ነው። አዲስ ፈራሚዎች ይኖሩናል። ኩኒሃ አለን፣ ይሄ ተረጋግጧል። ከእንደገና ብሪያን ምቤሞም ለዚህ ጨዋታ ይደርሳል ብለን እንጠብቃለን። በአዲስ መንፈስ በአዳዲስ ፈራሚዎች በደጋፊዎች ታግዘው ዩናይትድ ውጤት ይዞ እንደሚወጣ ሁላችንም የምንጠብቀው ነገር ነው። በመጀመሪያ ጨዋታ ደግሞ 3 ነጥብ ከአርሰናል ያውም ከታሪካዊ ተቀናቃኝ ከሆነው አርሰናል ይዞ መውጣት በጣም ትልቅ ክሬዲት የሚያሰጥ ድል ይሆናል ማለት ነው። ከነጥብ በላይ ነው የሚሆነው ለዩናይትድ። በቀጣይ ለምናደርጋቸው ጨዋታዎች ትልቅ የሆነ የሞራል ተነሳሽነት ስንቅ ነው የሚሆነን እና በሜንታሊቲ እንድንጠናከር የሚያደርገን ጅማሯችንን ብቻ ሳይሆን ቀጣይ ጨዋታዎችን የሚያሳምርልን ጨዋታ ነው። በቲያትር ኦፍ ድሪምስ ማድረጋችን በተለይን ጨዋታ ለዩናይትድ ልዩ ያደርገዋል ማለት ነው። ሚካኤል አርቴታ ኦፍኮርስ አርሰናልን ከያዘ በኋላ ትንሽ አርሰናሎች አገገሙ እንጂ ያለፉት 18 ጨዋታዎችን አድርገን ከአርሰናል ጋር በሜዳችን በኦልድ ትራፎርድ ማለት ነው ሁለቱም ብቻ ነው ዩናይትድ የተሸነፈው ከ18ቱ ጨዋታ ማለት ነው። ኦልድ ትራፎርድ ላይ አርሰናል እኛም በቀላሉ አያሸንፍም። ይሄን ታሪክ ይነግረናል። ያን እንደሚያስጠብቁ ነው አሁን የምንጠብቀው አድማጮች ማለት ነው። ግን ቅድም ከሰጠው አስተያየት ጋር በተያያዘ አርሰናል በሜዳችን ከዛ ከሲቲ ጋር እንወጣለን፣ አዌይ ጨዋታ አለን የመጀመሪያዎቹ 5 ጨዋታዎች ማለት ነው። ከዛ ቼልሲን ነው ሆም ላይ የምናስተናግደው። እነኚህ ጨዋታዎች አልክድም በጣም አሞሪምን የሚፈትኑ ናቸው። ለዛ ነው በኋላ ማነሰው ቲሙ በደንብ መጠናከር አለበት። አሁን ነው እንደውም ለአሰልጣኙ ድጋፍ የሚያስፈልገው። ይህን ፊክስቸር ከተመለከቱ በኋላ የክለቡ ባለስልጣናት ባለቤቶችም ይሁኑ የመጀመሪያ ጨዋታውን ከማድረጋችን በፊት ግዴታ አሰልጣኙን በአዳዲስ ፈራሚዎች ማስደሰትና የሚፈልገውን ፈራሚዎች ሰጥቶ የራሱን ቲም እንዲሰራ እና እንዲያቀርብ ማድረግ አለባቸው። በኋላ ሆይታ አያስፈልግም። አድማጮች አያችሁ፣ አሁን አንድ ተጫዋች ወይ ኩኒሃን ብቻ አምጥተህ ምቤሞንም ማታደርስለት ከሆነ ለአሞሪም የሚፈልገውን የ9 ቁጥር መስመር ተጫዋች ማታደርስለት ከሆነ እና ማስፈረምህ እኮ አይቀርም። የዝውውር መስኮቱ እስኪጠናቀቅ ድረስ ዩናይትድ ከኩኒሃ ውጭ ቢያንስ 1-3 ተጫዋች ማምጣቱ እኮ አይቀርም። ግን በጊዜውና በሰዓቱ ካልሆነ ያ ፊርማ የመጀመሪያዎቹ 5 ጨዋታዎች ላይ በኦገስት አጋማሽ ነው የፕሪሚየር ሊግ ጨዋታ የሚጀምረው። አሞሪም አጀማመሩ ምርጥ ሆኖ እንዲቀጥልና በዛው ደግሞ በጅማሮ ዩናይትድ እንዲቀጥል ውጤታማነቱን እንዲያስቀጥል ካስፈለገ ቀደም ተብሎ አሰልጣኙ ከቲሙ ጋር ተጫዋቾችን የሚያዋህድበት ጊዜ ሊሰጠው ይገባል። በጊዜ ነው ተጫዋቾችን ዩናይትዶች ማስፈረም ያለባቸው የሚል አቋም ነው ያለኝ ማለት ነው። እኔም ሁላቸውም ይህ አቋም እንደሚያስማማቸው እርግጠኛ ነኝ። የአሞሪምም ሀሳብ እንደሚሆን እኮ እርግጠኛ ነኝ። ግን ማስገደድ አይችሉም። ያው ቡድኑ ነው ይህን ሁሉ የሚያደርገው። አመራሮቹ ናቸው ውሳኔ የሚሰጡት፣ እነሱ ናቸው ፈንዱን የሚያመጡት፣ ለዩናይትድ ፋይናንሱንም የሚያበጁት፣ ሁሉን ነገር የሚያመቻቹት እነሱ ናቸው። ስለዚህ አሁን ያለው ሁኔታ ግን አሁን አድማጫችን ትላንት ብዙ አድማጮች አትፍራ መንጌ ያላችሁኝ ስጋቴን ነው አሁን እየገለጽኩት። እንደ አሰልጣኙ እንደሚጠብቀው አይነት ድጋፍ እና እኛም እንደምናስበው አይነት ድጋፍ ለአሰልጣኙ እየተሰጠ አይደለም። ይሄን መካድ አልችልም አድማጮች። ቢያንስ አትሊስት ዩናይትድ አሁን 1-3 ተጫዋች ማስፈረም ነበረበት እስካሁን ድረስ ሪያል የሆነ ድጋፍ ቢኖር ከክለቡ ባለስልጣናት ማለት ነው። አድማጮቼ ሊቨርፑልን ተመልከቱ፣ እኔ ሲቲን ተመልከቱ። ውስጥ እንዴት ነው ፔፕ ጋርዲዮላን እየደገፉ የሚገኙት? ምን ያህል ተጫዋቾችን እስካሁን አመጡላቸው ለነኛ አሰልጣኞች? ምን ያህሉስ ከወዲሁ ገና ፕሪሲዝን ሳይሆን እንኳን ከቲሙ ጋር ለመዋሃድ እና አብረው ለመስራት ጥረት እያደረጉ ነው። ሜዲካል ያዘጋጇቸው ተጫዋቾች አሉ፣ ፊርማቸውን ለማጠናቀቅ ማለት ነው። የተቃረቧቸው ተጫዋቾችም አሉ፣ ሊቨርፑሎች በተለይ ማለት ነው። ድጋፍ ከተባለ እንደዚህ አይነት ድጋፍ ነው የሚያስፈልገው እንጂ የፕሪሚየር ሊግ ጨዋታ ሊጀምር ጥቂት በጣት የሚቆጠሩ ቀናት ሲቀሩ ለፊርማ መሯረጥ። የፕሪሚየር ሊጉ ጨዋታ ከተጀመረ በኋላ ነው ያው የዝውውር መስኮቱም ይዘጋው እና 1-2-3 ጨዋታ ካለፈ በኋላ አሰልጣኙ በሞራል እንደዚሁ ካላሸቁ በኋላ ድንገት መጥፎ ነገር እንኳን ቢከሰት ማለት ነው አድማጮች፣ ሌላ አዲስ ተጫዋች ደግሞ ይሄ የግርግር ፊልማ ምንም ይሄ አንዳንዴ ፓኒክ የሆነ ግዢ አለ። ዩናይትድን ሲገለው እኮ ተመልክተናል። ፓኒክ የሆነ ግዢ ማለት በቃ የዝውውር መስኮቱ ሊዘጋ ሲል የሚፈጸመው የጥድፊያ አይነት ብዙ ሳይታሰቡ ብዙ ስታቶች ሳይታይ፣ ምክንያቱም አንድ ዝውውር ሳይሳካ ሲቀር ወደ ሌላ ደግሞ ማዘንበል ይመጣል።
አማራጭ አንዳንዴ በደመ ነፍስም ዝም ብሎ ቲሞች ሁሉ ሊያስፈርሙ የሚችሉበት እድል አለ ሳይዘጋብኝ በሚል አይነት ነገር ማለት ነው። እንደዚህ አይነት ጣጣ ውስጥ መግባት ዩናይትድ የለበትም። ለዛ ነው ከአመራሩ በቂ ድጋፍ ለአሰልጣኙ ከአሁኑ ሊሰጥ ይገባል። እስካሁንም በጣም ዘግይተዋል። ይሄ ነገር ነው አድማጮች እኔን የሚያሰጋኝ። እናወራበታለን ወደፊት። አሁን እየሄዱ ያሉበት የዝውውር አካሄድ ኦልሬዲ ስጋት እንዲፈጥርብኝ አድርጓል። እስካሁን ማለቅ ነበረበት። የብሪያን ቤሞ ጉዳይ ዜና አለኝ፣ ኦፍኮርስ አደርሳችኋለሁ። እስካሁን ግን ሊያልቅ አልቻለም ማለት ነው። ይሄ ነገር ብቻ ነው የሚያሰጋኝ ማለት ነው። እና ቅድም አስተያየት የሰጠው ቤተሰብ ከላይ ስጋቴ ይገባኛል፣ ስጋትህን እረዳለሁ። አጀማመራችን መጥፎ ከሆነ በተለይ መጀመሪያዎቹን ጨዋታዎች ምክንያቱም ቀጣዩ ያስፈራል። ደግሞ ገባችሁ? ቀጣዩ ያስፈራል። ቀጣዩንም እርግጠኛ መሆን አንችልም። መጀመሩ ከተበላሸ ፍጻሜ ያምራል ብለህ እርግጠኛ መሆን አትችልም። ፍጻሜ እንዲያምር ካስፈለገ ጅማሬህን ማሳመር መቻል አለብህ። እኔ በዚህ አምናለሁ ማለት ነው። ሩቅ አይደለም፣ እናየዋለን። ስለ አሰልጣኙም ማውራታችን አይቀርም። ያው ሊጉ ሊጀመር ትንሽ ሳምንታት ነው የቀሩት። ስለዚህ መቸኮል አይኖርብንም። ግን ሀሳብ እንድታንሸራሽሩ እፈልጋለሁ። ስለ አሞሪም ስለ መጀመሪያዎቹ የዩናይትድ ጨዋታዎች ምን ያህል ውጤት ይዘንባቸው እንወጣለን። አድማጮች ሀሳባቸውን እንድትሰጡ በኮሜንት ላይ እፈልጋለሁ። ይህ ሀሳባችንና ስጋታችን በእንዲህ ሳለ አድማጮች ሩበን አሞሪም ክለቡን በጣም ፑሽ እያደረጉ ነው የሚል ሪፖርት ወጥቷል። ይሄ ፑሽ ማድረግ መግፋት የመጣው ደግሞ አሰልጣኙ የማይፈልጉትን ተጫዋቾች እንዲሸጡ ነው። እንግዲህ ለክለቡ አመራሮች ነገሩ የተባለው በሚፈለገው ፍጥነት እያስኬዳቸው አይደለም፣ ተጫዋቾችን እየሸጣቸው አይደለም የሚል ቅሬታ አላቸው ተብሎ ተነግሯል። እና አሰልጣኙ በተለይ አንዳንድ ተጫዋቾች ኢቭን በፕሪሲዝን አብሯቸው እንዲሄዱ አይፈልጉም ተብሎ ተገልጿል። እነማን ናቸው ነገራቸዋለሁ። ግን ከኩኒያ ዝውውር ጎን ለጎን የብሪያን ቤሞን ዝውውር በፍጥነት እንዲያጠናቀቁ ታሳስበዋል ተብሏል። እና ዩናይትድ የሚያስፈልገው ተጫዋች ኩኒያ ነበር፣ አግኝተዋል። ከዛ ቀጣዩ ደግሞ ወዲያውኑ በዩናይትድ ቲም ውስጥ መጥቶ ኢምፓክት ይፈጥራል፣ ተጽዕኖ ይፈጥራል፣ ውጤት ያመጣልኛል ብለው ያሰቡት ያመኑበት ደግሞ ብሪያን ቤሞ ነው። ይህን ተጫዋች በቀጣዮቹ ቀናት ውስጥ ያገኛሉ ተብሎ ይታሰባል። አሞሪም ግን ክለቡ እንዲያፈጥን አዘዋል የሚለው የላውረን ዋይትዌል ዘገባ ነው አድማጮች። እና የዩናይትዱ ቺፍ የሆኑት ሰው ኦማር ቤራዳ ሰሞኑን ብዙ አስተያየት ሰጥተዋል፣ ተመልክታችኋል አድማጮቼ። በ2028 ሲዝን ላይ ዩናይትድ የፕሪሚየር ሊጉ ዋንጫ እንዲያነሳ አቅደን የሰራ ነው፣ ፕሮግራማችን እቅዳችን ያ ነው ብለው ነው እንግዲህ በቀጣዮቹ ጥቂት ዓመታት አድማጮች ዩናይትድ ምናልባት ከ3 ሲዝን በኋላ የሚደረገውን ዋንጫ እንደሚያነሳ አቅደው እየተንቀሳቀሱ እንደሆነ በይፋ የነገሩን ማለት ነው። ኦፍኮርስ ዩናይትድ በዚህ ዓመታት ውስጥ በጣም አጭር ነው እንግዲህ ረጅም የሚባል አይደለም። ኦፍኮርስ ቡድን ለመገንባት ግን በጣም በቂ ነው። ግን ቁርጠኛነታቸውን አመራሮቹ ደግሞ እያሳዩ አይደለም። አሁን የኔ ጥያቄ ያ ነው። ከወዲሁ ፔሲሚስት መሆን አልፈልግም በዩናይትድ ጉዳይ ላይ። ግን ማርክ ጎልብሪጅም በዩቲዩብ ቻናሉ ላይ ተናግሮታል። በዚህ ድጋፍ ነው ወይ አሁን እያሳዩን ያለው ነገር እኮ አለ። አሁን እያሳዩን ባለው ድጋፍ ነው ወይ ዩናይትድ በ2028 ሲዝን የፕሪሚየር ሊጉ ሻምፒዮን የሚሆኑ? ከአሞሪም ጋር ስቲክ እናደርጋለን አሉ። ኢትስ ኦኬ ያድርጉ። አሞሪምን እኛ እኮ ወደነዋል በጣም። ግን አሞሪምን እየደገፈው ነው ቲሙ የሚለው ትልቅ መነሳት ያለበት ጥያቄ ነው። እና ኦማር ቤራዳ ይሄን አስተያየት ሲሰጡ እንደ ክለብ ልንረዳቸው እንችላለን። ምክንያቱም አመራር ናቸው፣ እቅድ ማውጣታቸው የሚጠበቅ ነው። ግን እቅዱ ተግባራዊ እንዲሆን ዋናው ቲም ውጪ በየሰሯቸው ያሉ ስራዎች የምናያቸው ነገሮች አሉ። እነኛ ጥሩ ናቸው። ግን ዋናው ቲም ላይ በአሰልጣኝ በተጫዋቾቹ ዙሪያ ደግሞ በቲሙ ባለበት ድክመት ላይ ደግሞ እንደሚፈለገው ስራ እየሰሩ አይደለም። ለ2025 ዋንጫ የሚያነሳ ቲም ዩናይትድ አይመስልም እንዴ። ሌሎቹ እኮ ቲሞች ባላቸው ጥንካሬ ላይ እኮ እየጠነከሩ ነው ያሉት። ባላቸው ጥንካሬ ላይ ጠንካራ ናቸው ድሮውንም አሁንም። ሌላ ደግሞ ተጫዋቾችን እያመጡ ሊቨርፑል እና ሲቲን መጥቀስ በደንብ ትችላላችሁ። በጣም እየተጠናከሩ ነው። ቼልሲም የሚናቅ ቲም አይደለም። አርሰናል ነው አድማጮቻችን። እንዴት ተብሎ ነው ታዲያ በዚህ በጥቂት ዓመት በጣት የምትቆጠር ዓመት ውስጥ ዩናይትድ ዋንጫ ሊያነሳ የሚችለው? አያነሳም አይደል? ሊያነሳ አይችልም አይደለም። ቀጣይም ሲዝን እኮ ዩናይትድ ሊያነሳ ይችላል። አሁን በቂ የሆነ ጊዜ አለን። በቂ የሆነ ተጫዋቾችን ማስፈረም የምንችልበት፣ አሞሪምን የምንደግፍበት በቂ የሆነ ጊዜ አለ። ግን ኩኒሃን አስፈረም። 2 ወር ሙሉ ስለ ኩኒሃ እያወራል።
በቃ ማቲያስ ኩኛ ያፈረመ ፖስተር ማን ነው? በቃ ጋዜጣው ሁሉ እሱን ያወራል፣ ቲቪው ሁሉ እሱን ያወራል። በቃ ዩናይትድ የሚቀጥለው ሲዝን የተለየ ነው ብለን የምንሞኝበት ነገር አይደለም ይሄ። ይበቃቸዋል። በቃ በዚህ ብቻ በአንድ ፈራሚ ብቻ የምንሞኝበት ነገር የለም እና ስለ ዩናይትድ ኤክሳይትድ የምንሆንበት የኩኒያን ማሊያ ገዝተን ዩናይትድን አመቱን ሙሉ ደግሞ ስንቃጠል ሲቆጨን የምንውልበት ነገር የለም። አድማጮች በቃ ሲሪየስ ከሆኑ ቲሙ ሲሪየስ ነው። በቃ መድቦ ከየትም ይሁን ገንዘቡን አምጥቶ ማስፈረም አለበት። ተጫዋቾችን 3 4 5 6 ተጫዋቾችን ማምጣት አለበት። አሰልጣኙ የሚፈልገው በየቦታው ከግብ ጠባቂ ጀምሮ አማካይ ዩናይትድ ያስፈልጉ። ይሄ ራይት ዊንግ ባኩ መጠናከር አለበት። ስትራይከር ቦታ እስካሁን የለም። የብራያን ቤቦ ዝውውር ጉዳይ በሽርፍራፊ ሚሊዮን ፓውንዶች ምክንያት ከብሬንትፎርድ ጋር አሁን በጣም እንትን ብለዋል። እስካሁን መቆየት የሌለበት ነገር ቆይቷል። እድሜ ለልጁ አሁንም የልጁ ፍላጎትና አቋሙ በግልጽ ባይታወቅ ኖሮ ይሄን እሱንም ተበልተን ነበር። ብራያን ቤቦን ገባችሁ እና በዚህ ድጋፍ ነው ወይ የሚለው ነው ሐሳብ እየሆነብኝ የሚገኘው እና ትልቅ ጥያቄ ያነሳውበት በአመራሩ ላይ ማለት ነው። አድማጮቼ ግን አሰልጣኙ የሚሰሩትን ስራ ያውቃሉ። አሰልጣኙ ለዩናይትድ ትክክለኛው ሰው ናቸው ብዬ እኔ በግሌ አምናለሁ። እየሄዱበት ባለው አካሄድ እስማማለሁ። ግን አመራሩ በጣም ብዙ እያወራ ነው። ባያወራ ይሻላል። በዚህ እንዲህ ያቅጃለሁ ብሎ ባያወራ ባይነግረን ይሻላል። እዛው እቅዱን የያዙት በውስጣቸው ተጫዋቾቹም ላይ ጫና ባያሳድሩ በ2028 ያውቃሉ እኮ ልጆቹ ራሳቸውን በደንብ እና እነሱም ላይ ፕሬዠር ማብዛት ነው ማሳደር ነው የሚገባቸው። መደገፍ አሰልጣኙን እና እሱን ለእኛ ማሳየት ብቻ ነው በቃ ያለባቸው። ያን ደግሞ እያደረጉ አይደለም። ይሄ ህልም ብቻ እንዳይሆንበት የ2028 የፕሪሚየር ሊግ ዋንጫ ህልም ሆኖ እንዳይቀር የተቃራኒ ቡድን ደጋፊዎች መሳቂያ እንዳንሆን በከፍተኛ ደረጃ በዝውውሩ መስኮት ላይ አሁንም ቢሆን ጠንካራ እንቅስቃሴ ማድረግ መቻል አለብን። ያለበለዚያ ሌሎች ቲሞች እየተጠናከሩ እንደመጡበት መንገድ ከሩበን አሞሪም ተአምር መጠበቅም የለብንም። እኛም እንደ ደጋፊ አሰልጣኙንም መገምገም አንችልም። በቃ ሌላ ቦታ ሄዶ እርግጠኛ ነኝ አሞሪም በጣም ድጋፍ የሚደረግለት አሰልጣኙ ቢደረግለት በጣም ጥሩ የሆነ አሰልጣኝ እና ሩበን አሞሪም አሁን መሸጥ የሚፈልጋቸው ተጫዋቾች አሉ። እስካሁን አልሄዱለትም። የሳንቾን ጉዳይ ተመልክታችኋል አድማጮች። ምን ያህል ልጁ እስከ መጨረሻዋ ደቂቃና ሰከንድ ድረስ የዩናይትድ ሳንቲም ያቅርብኝ ብሎ 1 ፓውንድ ነው አልቀንስም ያለው። ደሞዝህን ቀንስ ሲሉት ልጁ አልሄድም አለ። አሞሪም እኮ በቃ እነኚህ የማልፈልጋቸውን ልጆች ፕሪሲዝን ላይ እኮ ይዤ መሄድ አልፈልግም። ለእነኚህ ተጫዋቾች ቶሎ ብላችሁ መላ ፈልጉልኝ አሏቸው። እነ ራሽፎርድን በሉ እነ ይሄ ሳንቾን በሉ ከእንደገና አንቶኒ አለ ሌሎችም ተጫዋቾች አሉ። በቃ እነኚህ ተጫዋቾች ለእኔ የሚሆኑ አይደሉም። ፕሪሲዝን ላይ ላያቸው አልፈልጉም ነው ያሉ አሞሪም። ግን ክለቡ ይሄን ማድረግ አቃተው። ጭራሽ ማነው ስሙ ለጋርናቾ እስከ 70 ሚሊዮን ፓውንድ ይጠይቃሉ። 50 ቀርቦላቸው እምቢ ያሉ ተባለ። በጣም ይሄ ትንሽ የሚያስገርምና ዋይርድ የሆነ ነገር ነው። ይሄን ሳይሰሩላቸው ቀርተው እንግዲህ በቅርቡ ከ2 ዓመት በኋላ የፕሪሚየር ሊግ ዋንጫ እንበላለን ብሎ ጎል ሴት ማድረግ ትንሽ ከባድ ነው፣ ይከብዳል። ወደ ዝውውር መረጃዎች ስናልፍ አድማጮች ያው ዲያጎ ሊዮ አሁን ወደ ማንቸስተር ዩናይትድ የሚመጣበት ቀን ታውቋል። ቀጣይ ወር ላይ ነው የሚመጣው ተብሏል። ይሄ ወር ጁን ነው እንደምታውቁት። ጁን ወር ላይ ደግሞ ተጫዋቹ ባለበት የሬጉሌሽን ህግ ምክንያት በህግ ክፍተት ምክንያት ተጫዋቹ በዚህ ወር መምጣት አልቻለም ነው የተባለው። ሁሉም ነገር ማለቅ ያለበትና መጠናቀቅ ያለበትና ተጫዋቹ ለዩናይትድ ለመጫወት ዝግጁ እና በቁም የሆነው ዲያጎ ሊዮን በቀጣዩ ወር ነው ተብሎ ተገልጾ ነው። ስለዚህ ጁላይ 1 ነው የተባለው እና ዩናይትድ መቼ ማሳወቅ አለበት ዝውውሮችን በተመለከተ የሚለው የዩናይትድ ካላንደር አለ። ከዚህ በፊት ነግረናችኋል። ስለምጠይቁን ነው ኮሜንት ላይ ይሄ ልጅ ጁላይ 1 ላይ የዩናይትድ ሙሉ ንብረት ሆኖ ተጫዋቹ ሙሉ ፍቃዱን አግኝቶ ክለቡም በሚመቸው የፋይናንስ ይር ላይ አስገብቶት ልጁን የዩናይትድ ንብረት መሆኑን ይፋ ያደርጋል ተብሎ ተገልጿል። ስለዚህ ጁላይ 1 ተብሎ ከ10 ቀን በኋላ የዩናይትድ እግር ኳስ ህይወቱን እንደሚጀምር ልጁ ተረጋግጧል ማለት ነው። ከዝውውር ጋር በተያያዘ ግን ዩናይትዶች ሌላ የግራ ተመላላሽ ተከላካይ ተጫዋች መጨመር አስበዋል ተብሎ ተገልጿል። ቤን ጃኮብስ ነው ይህም መረጃ ያወጣው። በነገራችሁ ላይ የብራይተኑ የተከላካይ መስመር ተጫዋች ፐርቪስ ኢስቱፒኒያን ዩናይትድን መቀላቀል ይፈልጋል ተብሎ ሪፖርት ወጥቷል ማለት ነው። መቼስ ዩናይትድን መቀላቀል የማይፈልጉ ተጫዋቾች የሉም እና ይሄም
በግራ ክንፍ ተመላላሽ ቦታ ላይ የዩናይትድን ዝውውር ክለቡ ብራይተን እንዲከውንለት ይፈልጋል። ተጫዋቹም ቢሆን ወደ ዩናይትድ መጥቶ መጫወት ይፈልጋል የሚሉ ሪፖርቶች ወጥተዋል። ግን እዛ ቦታ ላይ እኔ በጣም ስቶኩ በዛብኝ። ተጫዋቾች ብዙ ዶርጎ አለ እዛ ቦታ ላይ። አሁን ደግሞ ሊዮን መጥቷል። በዛ ላይ ሉክ ሾውም ይገኛል። ሉክ ሾውም አለ። ከእንደገና አማስ አለ፣ ታይለር ማሌሲያ አለ። ያ ግራ ቦታ ላይ ብቻ ተጫዋች ማከማቸት እና ፍላጎት ማሳየት ምንድን ነው? እኔ አልገባኝም። ዩናይትድ የምር እየተባለ እንዳሉ ዩናይትድም የሚፈልገው ከሆነ ዩናይትድ ሳይፈልገው ልጅ ወደዛ የመሄድ እንዲህ ለመሄድ ፍላጎትን ይገልጻል የሚል እምነት የለኝም። ይፈልገዋልም ዩናይትድ የሚል ወሬ አለ። ግን በዛ ቦታ ላይ በጣም ከፍተኛ የሆነ ክምችት አለ። የተጫዋቾች ክምችት። ቀኙ እኮ ነው የተጎዳብን። ቀኙን ነው ይበልጥ ማጠናከር የሚገባን የሚል የግል ሀሳቤ ነው። ግን ተጫዋቹ ዩናይትድ መምጣት ይፈልጋል ያለን ቤን ጃኮብስ ነው ማለት ነው። ሌላው አድማጮች በግብ ጠባቂ ቦታ ላይ የተነሳው ዜና ነው። ትላንት በርከት ያሉ ዜናዎች ተነስተዋል በዩናይትድ የግብ ጠባቂ ሁኔታ ላይ። ትላንትም ዜና ሰርተንላችኋል አድማጮች። አሁን ግን እየወጡ ያለው መረጃ በተለይ በኤሚ ማርቲኔዝ ላይ ነው ብዙ ዜናዎች እየወጡ የሚገኙት እና በተጫዋቹ ዩናይትድን የመቀላቀል እድሉ ምን ይመስላል ለሚለው ምላሽ የሰጠናችሁ ይመስለኛል። ትላንት ግን ምንድን ነው እየተባለ ያለው ብላችሁ ከጠየቃችሁን አሁን ምናልባት የአንድ ተጫዋች ዩናይትድን ሊለቅ እንቅስቃሴ ላይ መሆኑን ተከትሎ ኤሚ ማርቲኔዝ ወደ ዩናይትድ የመምጣት እድል አለው ብለን በድጋሚ እንድናነሳ እንድናወራ የሚያደርገን ነገር ሆኗል ማለት ነው። ይሄ ተጫዋች የዩናይትድ ግብ ጠባቂ ነው። ለቱርክ ክለቦች ነው ቀረበ የተባለው። ሁለተኛ ተመራጭ ግብ ጠባቂያችን ማለት ነው አልታይ ባይንደር። አልታይ ባይንደር በዩናይትድ ቤት ሁለተኛ ተጠባባቂ መሆንን አይፈልግም። አዲስ ግብ ጠባቂ ክለቡ እየፈለገ ነው የሚገኘው። በዛ ላይ ተጫዋቹ በዩናይትድ ቤት እንደማይቀጥል የሚያረጋግጥላችሁ ቶም ሂተን ትላንት አዲስ ኮንትራት መፈረሙን ይፋ መሆኑን ስታውቁ ነው። እና ይሄ ግብ ጠባቂ መልቀቁ በቃ ግዴታ ነው። ለዛ ነው ተጫዋቹ ራሱን ለተለያዩ የቱርክ ክለቦች እያቀረበ ይገኛል ተብሎ የተገለጸው። ጎስቴፕ የሚባል የቱርክ ክለብ ራሱን አቅርበዋል ተብሏል። ስለዚህ ወደ ቱርክ ተመልሶ ልጁ የቱርክ ብሔራዊ ቡድን ላይ ምርጫ ተካቶ ለብሔራዊ ቡድኑ መጫወት ነው የሚፈልገው። ብቻ በቋሚነት መጫወት ይፈልጋል ብሎናል ስፖርት ዊትነስ። ይሄ ልጅ የሚለቅ ከሆነ ደሞዙንም ፍሬ ያደርጋል። ዩናይትድ ኢሚሊያኖ ማርቲኔዝን ለማምጣት ሙከራ ማድረጉ አይቀርም ተብሎ ነው የሚታሰበው። ኤሚ ማርቲኔዝ በነገራችሁ ላይ ወኪል ቀይሯል። ሾርሽ ሜንዴዝ ይፋዊ ወኪሉ መሆኑን ፋብሪሶ ሮማኖ ነግሮናል። ይህም ያመላክታችሁ በራሱ ተጫዋቹ ወደ ዩናይትድ ለመሄድ እንደጓጓ ነው ወኪል መቀየሩ። ጆርጅ ሜንዴዝ ከዩናይትድ ጋር በጣም ጥሩ የሆነ የስራ ግንኙነት አለው እንደምታውቁት ማለት ነው። ፋብሪዞ ይህን ካለ በኋላ ወኪል መቀየሩን ከነገረም በኋላ ደግሞ ቤን ጃኮብስ ማርቲኔዝ ሀሳቡን በግልጽ አስቀምጧል። ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለክለቡ ሰዎች ነግሯቸዋል እና ፍላጎታቸውን ጠንከር አድርገው ተጫዋቹን ለማስፈረም ጥያቄ የሚያቀርቡ ከሆነ ልጁ ሊጠብቃቸው ለዩናይትድ ሊፈርም ሙሉ ለሙሉ ዝግጁ መሆኑን ነግሯቸዋል ብሎን የምናምነው ጋዜጠኛ ቤን ጃኮብስ ነግሮናል ማለት ነው። አያችሁ ወደ ዩናይትድ ተጫዋቾች እኮ የመምጣት ፍላጎት ችግር የለባቸውም። ክለቡ ነው አሁን ቆርጦ አመቻችቶ ወይም የሆነ ነገር ዘዴ ፈጥሮ ተጫዋቾችን እያስፈረምልን ያልሆነው ማለት ነው እንደ ሀሳብ አድማጮች እንጂ የተጫዋቾች ለዩናይትድ መጥተው የመጫወት ፍላጎት እጥረት የለብን። ኦልሞስት ሁሉም ማለት ይቻላል ወደ ዩናይትድ መጥተው ያለ ሻምፒዮንስ ሊግ መጫወት ይፈልጋሉ። ይኸው ማርቲኔዝ ዩናይትድን አስፈርሙኝ አይነት ነገር እኮ ነው። ዩናይትድን እየጠበቀ ነው። ዩናይትድ የዝውውር ጥያቄ ያቀርብልኛል ብሎ ሌሎች ያልተቀበላቸው እኮ ቲሞች አሉ። ልጁም ይሄው ፍላጎቱን እንደዚህ ገልጿል ማለት ነው። አሁን ትልቁ ችግሩ በእርግጥ ዩናይትድ ፍሪ ማድረግ ያለበት ነገር አለ። ባይንደርን ጉዳይ ቅድም አንስተናል። ይሄ ተጫዋች ግዴታ ይሄ ግብ ጠባቂ መሄድ አለበት መጀመሪያው ኤሚ ማርቲኔዝ እንዲመጣ ማለት ነው። ከዛ ውጭ ደግሞ አስቶን ቪላዎች ትንሽ ጠንከር ያለ ገንዘብ ይጠይቃሉ ነው እየተባለ ያለው። እድሜውን ታውቃላችሁ ትንሽ ገፍቷል። ለዚህ ተጫዋች ደግሞ ከ30 እስከ 40 ሚሊዮን ፓውንድ የዝውውር ሂሳብ ተጠየቁ ማለት ዩናይትዶች ኦልሞስት በቃ ይሄ የሚሆን ነገር አለ። ምናልባት በጣም በትንሽ በከት ፕራይስ በሆነ በትንሽ የዝውውር ገንዘብ እስከ 20 ሚሊዮን ፓውንድ ሊሆን ይችላል ዩናይትዶች ደፍረው ተጫዋቹን ለማዛወር ሊከፍሉ የሚችሉት ገንዘብ ተብሎ እየተገለጸ ያለው። ቪላን መልቀቁ አይቀርም። ለፒኤስአር ሲሉ ነው ተጫዋቹን እንደሚሸጡት የተገለጸው። ደጋፊውን ተሰናብቷል። በዚህ መልኩ ዩናይትድን ለመቀላቀል ፍላጎት ካሳየ ደግሞ ምናልባት በቋሚ ዝውውር እንኳን ባይሆን ኦብሊጌሽን ተካቶበት በውሰትም ቢሆን ከአስቶን ቪላ ሊመጣ የሚችልበት እድል አለ ተብሎ
ነው እንግዲህ የሚታመነው ማለት ነው እንጂ ዩናይትዶች ይሄን ያህል ገንዘብ አውጥተው ተጫዋቹን ያስፈርሙታል ተብሎ አይታሰብም። ቀዳሚ የሆኑ ብዙ ፍላጎቶች ስላላቸው እና ማሟላት ያለባቸው ቦታዎች ስላሉ ማለት ነው። እና 32 ዓመቱ ነው ተጫዋቹ በዛ ላይ ማለት ነው። እና ቪላዎች ከዚህ ተጫዋች ለማግኘት ያሰቡት የዝውውር ገንዘብ ለዩናይትድ የሚታሰብ አይደለም። ለዛ ነው የግብ ጠባቂ ቦታ ላይ ያላችሁን ነገር ትንሽ ቀዝቀዝ አድርጉት በሚል አስተያየት እየሰጠዋቸው ማለት ነው። አድማጮች ብዙ እንዳትጠብቁ፣ ግን ሂደቶች አሉ። እነኚህ ሂደቶች በደንብ ተጠራርገው ቦታዎች የሚመቻቹለት ከሆነ ልጁ ለዩናይትድ ለመፈረም ይኸው አሁን በነገርናችሁ መልኩ በጣም ሬዲ ነው፣ ዝግጁ ነው፣ እየጠበቀም ነው ዩናይትድን ማለት ነው። አንድ አድማጭ አስተያየት ሰጥተ ነበር። በአንተ አስተያየት ላብቃ። በግብ ጠባቂ ዙሪያ የሰጠው አስተያየት ስለሆነ ነው። በኃይሉ አበራ ነው አስተያየት የሰጠው። በኃይሉ በአማርኛ ምጽፍልን ጥሩ ነው፣ በእንግሊዝኛ ነው ብዙ ጊዜ የምጽፈው። አስተያየትህን ግን ምን ብልሃል? መንጌ ለእኔ ኦናና ይቆያል በዩናይትድ እመንኝ ነው ያልከው። ምናልባት ለእሱ አንድ ሲዝን መስጠት ሳይኖርብን አይቀርም። እስቲ አንድ ሲዝን እድል እንስጠው ነው ያልከው። በመጀመሪያ የኤምቤሞን ዝውውር እንጨርስ፣ ከዛ ሌሎች ተጫዋቾችን ደግሞ እናስፈርም አይነት ነገር ነው። ሌሎች የምንፈልጋቸውን ተጫዋቾች እናምጣ፣ ከዛ በኋላ ስለ ኦናና እናስብበታለን የሚል ሀሳብ ነው አሁን የሰጠው። እንግሊዝኛ ስለሆነ ነው፣ ሌላ ጊዜ በአማርኛ ጻፍልን አድማጫችን። እና ምንድነው በዚህ ጋር አንተ ያነሳው ሀሳብ እኔ የምደግፈው ነው። መጀመሪያ ቅድሚያ መሰጠት ያለበት ቅድሚያ ይሰጣል። ግን ብዙ አድማጮቻችን አሁን እዚህ ጋር ላይስማሙ ይችላሉ። ኦናናን መቀየር እንዴት እንደሚፈልጉት እኔ ስለማቅ ነው። ይኸው አድማጮች አሁን ራሱ እንዲያወራን ኮሜንት ሊሰጡ ይችላሉ። ኦናና ከሌለ ዩናይትድ የለም ማለት ነው። እንደውም እኔ ኳስ ሁሉ አላይም ያለ አድማጭ ኮሜንት አንብቤያለሁ። ኦናና በቀጣይ ሲዝን ዩናይትድ ቤት የሚቆይ ከሆነ ግብ ጠባቂም ይሄን ከሆነ እኔ በቃ ኳስ አላይም አለ አንድ ልጅ። ይሄን ሁሉ ነገር ችግር ያመጣው ልጁ በሚሰራው ስህተት ነው። እኔ አንዳንድ ጊዜ ሁሉ ይሄ ልጅ ምንድን ነው ይሄ ቤት ያደርጋል እንዴ ብዬ ሁሉ ያሰብኩበት ጊዜ አለ። ስህተቶቹን ሲሰራ በቃ የማልጠብቀው አይነት ስህተት ነው ሲሰራ የነበረው። ይገባል ብለህ የማጠብቀው ኳስ ነው በቃ የሚሰራቸው ስህተቶች፣ እዛ ጋር የሚተፋቸው ኳሶች የሚገቡበት ዳይቪንጉ ራሱ ዲሊብሬት ነው የሚመስለው። ይሄ ሆም ብሎ ማች ፊክሲንግ ነው አይደል የሚሉት፣ እንደዛ አይነት ነገር ሁሉ ብዬ እስካስብ ድረስ ነው የሆንኩት። እና ብዙ ደጋፊ ኦናና እንዲቀየር ቢፈልግ የምንፈርድበት ጉዳይ አይደለም። ለማንኛውም በኃይሉ በዚህ መልኩ አስተያየትን ሰጥተሃል ለማለት ነው። ዜናውም ስለ ግብ ጠባቂ በዚህ መልኩ ነው የተወራው ማለት ነው። ቀጥለናል አድማጮች። አሁን ደግሞ ስለ ብሪያን ኤምቤሞ የተሰሙትን መረጃዎች ልንገራቸው። ትላንት ብዙ የምናምናቸው ጋዜጠኞች በእግር ኳስ በዝውውር ዙሪያ በብዛት የሚሰሩት በተለይ ስለ ምንፈልጋቸው ተጫዋቾች ብዙ ነገር ብለውናል እና የነኚህ ሰዎች ንግግር ያው ምን ሂደት ላይ ነው ለሚለው ማረጋገጫ የሚሆነ ነው እና በደንብ አጥብቀን ልንይዘው ልናወራበት የሚገባ ጉዳይ ነው። በብሪያን ኤምቤሞ ላይ ፋብሪሶ ተናግሯል፣ ዴቪድ ኦርንስተን ተናግሯል፣ ቤን ጃኮብስ ተናግሯል። ምን እንዳሉ እነግራቸዋለሁ። ሙሉ ማንቼ የተባለ ቤተሰብ የሰጠንን አስተያየት ግን እዚህ ጋር ላንሳ ወደ መረጃ ከማረፊ በፊት። ኧረ በዛ የእሱ ነገር ብሏል። የብሪያን ኤምቤሞን ጉዳይ ስለመሆኑ እርግጠኛ ነኝ። እንኳን ወይትተው ሌላ አማራጭ አያዩም እንዴ የእሱን ሳንጨርስ ወደ ሌላ አንሄድም ሲሉ ሌሎች ሊያመልጡን ነው እኮ በሚል ሀሳብና ስጋት የሚመስል አስተያየት ነው ብሎ የሰጠው። ክለቡ ቅድሚያ መስጠት ያለበትን ይሰጣል። ለምን እንደሆነ ታውቃለህ አድማጭ? አሁን እዚህ ጋር ምነግርህ ነገር አንድ ነገር ብቻ ተናገር ወደ መረጃው ሰልፍ። ብሪያን ኤምቤሞን አስፈርሙ ማለት በኋላም መረጃ ይሻለው አደርሳለሁ በዚህ ጉዳይ ላይ እንደ ሀሳብ በትላንቱ በጠዋቱ ዜናይም ላይ ይህን ጉዳይ አንስቼበት ተወያይተናል እና ሀሳብም እንደዚሁ አንሸራሽረናል። ዩናይትድ የሚያስፈልገው አሁን ብሪያን ኤምቤሞ ነው። 2 የ10 ቁጥር ተጫዋቾች፣ እነኚህ 2 የ10 ቁጥር ተጫዋቾች ኩኛና ብሪያን ኤምቤሞ መለዋወጥ ይችላሉ። እንደ አጥቂ መጫወት ይችላሉ። ይሄን ታውቃለህ አድማጭ? ሁለቱም 9 ቁጥር ቦታ ላይ መጫወት ይችላሉ። 10 ቁጥር 2 ተጫዋች እኮ የሩበን አሞሪም ላጫወት የሚመች ነው ብለን ስናወራ ግዴታ እኮ ሁለቱም እዛ 10 ቁጥር ቦታ ላይ ብቻ ስቲክ ያደርጋሉ ማለት አይደለም። አየኸውን አድማጫችን? ዩናይትድ አጥቂ ለማስፈረም ተቸግሯል አይደል? እያየን እኮ ነው። በ100 ሚሊዮን ዩሮ ትንሹ ነው አሁን አጠቃላይ ለአጥቂ ለማውጣት መዘጋጀት ያለበት ገንዘብ 100 ሚሊዮን ዩሮ እየተባለ ነው። የሚፈለጉ አጥቂዎች አጠቃላይ ሂሳባቸው ይሄ ነው። ዩናይትድ
ብሪያን ቤሞን ለምን እንዲሙጭጭ እንዳለና እንዳተኮረ ልነግር ነው። ይሄን ልጅ አገኘው ማለት እንደ ድንገት ምናልባት እንዳጋጠሚ ሳይሳካ ቀርሶ አጥቂ የማናስፈርም ከሆነ ይሄ ተጫዋች 9 ቁጥር ቦታ ይጫወትልናል፣ ኩኒያ ይጫወትልናል፣ ሮቴት ማድረግ ቢችላሉ። በቃ ይሄ ነው መልሶ አርማጭ። አሁን ለምን ብሪያን ቤሞ ባልመጣም ላልከኝ ደግሞ ፋብሪሶ ሮማኖ የሰጠው ምላሽ ልስጥና ለአንተ ምላሽ ራሱ ይሆናል። በምቤሞ ጉዳይ ሁለቱ ክለቦች በጣም ዲስከስ አድርገው ጨርሰዋል እና በጣም ቀን በቀን እየወሩ ነው። ፋብሪሶ ሮማኖ እንደሚለን ከሆነ ኦፍኮርስ ቶማስ ፍራንክ የቶተናም አሰልጣኝ ከሆኑ በኋላ በውስጥ አውርተውበት ነበረ፣ ቶተናሞች ተነጋግረውበት ነበር። ግን ፈርዘር እንደማያስኬዳቸው ሲያውቁና የልጁን ፍላጎት ዩናይትድ ብቻ መሆኑን ሲረዱ ራሳቸውን አገለሉ ከዝውውሩ። ስለዚህ እዚህ ጋር አከተመ ማለት ነው። የቶተናም ተፎካካሪነት የለም ዩናይትድ ካልጋበዘ፣ ራሱን አግሎ ካልጋበዘ በስተቀር። ይሄን አለ አንድ። ሌላው ዩናይትድ እስካሁን ድረስ በዚህ ተጫዋች ዝውውር ላይ ኮንትሮል ያደረጉት እነሱ ናቸው ብሏል። ስለዚህ ቁልፎ ያለው ማገር ነው ዩናይትድ ጋር ነው። እኛ ከዚህ በፊት ከሳምንት በፊት ስነግራቸው የነበረ ነገር ነው። የምቤሞ ጉዳይ ሁሉም ነገር ያለው በዩናይትድ እጅ ነው። ፋብሪሶ ሮማኖም ትላንት ያለን ያን ነው። ዩናይትድ ሙሉ ለሙሉ የዚህን ተጫዋች ዝውውር ሁኔታ ኮንትሮል አድርጎታል። እኔ የነገርኳችሁ ነገር ሆነ ለማለት አይደለም። ስትሰሙኝ የነበራችሁ አድማጮቼ፣ ቤተሰቦቼ ከመጀመሪያ ጀምሮ ስጋታችሁን ስትገልጹልኝ ምንድን ነው ያልኳችሁ? ዩናይትድ ፈቅዶ በቃኝ ከዚህ ተጫዋች ዝውውር አሁን መፎካከር መቀጠል አልችልም በቃ በዚህ ሁኔታ ብሎ ካልወጣ በስተቀር ልጁ በፍጹም የዩናይትድ ንብረት መሆኑ አይቀርም ብዬ ነግሬያችሁ ነበር። ስለዚህ ያንን ንግግሬ ነው ማለት ነው ትላንትም ፋብሪሶ ያረጋገጠልኝ። እኔ ምንም የቅርብ መረጃ ኑሮኝ እኮ አይደለም። አድማጮች ግን ከዚህም ከዛም የልጁን ፍላጎት የክለቦቹን ሁኔታ እያንዳንዱን መረጃ ስለማይ ነው ዶቱን እገጣጥምና የራሴን ውሳኔ ላይ ይደርሳሉ። በዛ ምክንያት ነው እንደዛ ያልኳችሁና ፋብሪሶም ትላንት ያለን ሁኔታ ይሄ ነው፣ በዩናይትድ ኮንትሮል ውስጥ ነው ያለው። መፍትሄ ለማግኘት በየቀኑ ከብሬንትፎርድ ጋር እየተነጋገሩ ነው ብሏል። እንደ ብራይተንና ብሬንትፎርድ ያሉ ክለቦች በምርጥ ተጫዋቾቻቸው ላይ ሲደራደሩ ከባዶች ናቸው ብሏል። አስምሩበት። አያችሁ ለምንድን ነው ዝውውሩ የዘገየው? ከባዶች ናቸው። ያውም ቶተንሃም እየፈለገው፣ ቶተንሃም ከዩናይትድ የተሻለ ሂሳብ አቅርቦ ዩናይትድ ጋር ደግሞ ሲደራደሩ አስቡት። የቶተንሃምን ብር እያዩ እኮ ነው የሚደራደሩት። አያችሁ ለዛ ነው ትንሽ የከበደው፣ ጊዜ ይፈልጋል ማለት ነው። አሁንም እነግራችሁ በአጠቃላይ ስለዚህ ተጫዋች ዝውውር ዴቪድ ኦርንስተንም የተናገረው ዩናይትዶች ይህን ዝውውር ለመጨረስ የቻሉትን በሙሉ እያደረጉ ነው፣ ማድረጋቸውን ቀጥለዋል፣ ዝውውሩን ለማጠናቀቅ ማለት ነው። እና እርግጠኞች ናቸው እንደሚጨርሱት። ይሄን ያለን ዴቪድ ኦርንስተን እርግጠኞች ናቸው። በጣም ጥሩ እድል አላቸው ዝውውሩን ለመጨረስ። ዝውውሩ የመሆን እድሉ በጣም ሰፊ ነው አለን ዴቪድ ኦርንስተን። የዚ አትሌቲክ ጸሐፊ ነው ይሄን የሚለን። 100% አላለቀም ብለውናል። በቃ አላለቀም። አለቀ የምንለው ሲፈርም ነው። በቃ ትክክል እኮ ነው። አለቀ የምንለው አንድ ዝውውር ተጫዋቹ ሲፈርም ፊርማውን ሲያኖር ብቻ ነው ማለት ነው፣ ወይ ክለቦቹ ሲጨባበጡ ነው። ከዛ በኋላ ዶክመንት መቀያየር ነው ማለት ነው። እዛ ደረጃ ላይ አልደረስንም። ግን 95፣ 96፣ 97% ብላችሁ ወሰዱት የዚህ ተጫዋች የዩናይትድ ዝውውር ጉዳይ ይሄ ላይ ነው የሚገኘው ማለት ነው። አንዳንድ አድማጮች አስተያየት ስትሰጡ ነበር እና ዩናይትድ በሶስት የአጥቂ መስመር ተጫዋች ሊጫወት ይችላል ፊት መስመር ላይ። ይሄ በቃ ታይፒካል የተባለ 9 ቁጥር ተጫዋች ሳይኖር እነኚህ ሁለት ተጫዋቾች ግራና ቀኝ ላይ ይሆናሉ። 10 ቁጥሮች ከፊታቸው ደግሞ ትንሽ ፈቀቅ ብሎ ያው ከጎን አንድ ላይ በሉት ኦልሞስት እንደነ ዜርኪዚ አይነት ተጫዋች እዛ ላይ ተቀምጦ ዩናይትድ አላቀም ሆይላንድም ሊሆን ይችላል ሌላ አጥቂ ዩናይትድ ማስፈረም የማይችል ከሆነ እና ቲሙ እንደዚህ አይነት ሀሳቦች ወይም አሞሪም እንደዚህ አይነት ሀሳብ ውስጥ ግዴታ ሳይፈልጉ ሊገቡ ይችላሉ። ተገደው የሚሉ ሁኔታዎች እና ጥያቄዎች ተነስተዋል ማለት ነው። አሁን ያለው አዝማሚያ እርግጠኛ መሆን ስላቃተና ክቡራን አድማጮች ስለ ቪክተር ጊዮኬሬሽ ዜና አለኝ አደርሳችኋለሁ፣ ግን ስለመሆኑ እርግጠኛ አይደለንም። አሁን አጥቂ ስለ ቪክተር ጊዮኬሬሽ ብቻ አይደለም፣ ሌሎችም አጥቂዎች ዩናይትድን ስለማስፈረሙ ከብሪያን ቤሞ ዝውውር በኋላ እርግጠኛ ሆኜ እኔ መናገር አልችልም። እርግጠኛ 100% ዩናይትድ አጥቂ ያስፈርማል ብዬ የምልበት ሁኔታ ላይ አይደለም ያለሁት ማለት ነው። ትላንት ላውሬ ዋይትዌል ደግሞ የዘ አትላንቲክ ጸሐፊው ምን አለ? እንደሚመስለኝ አንድ ሀሳብ አለ ነው የሚለው። በዩናይትድ ቤት አንድ ቶት አለ። ይሄ ሀሳብ ምንድን ነው? ምቤሞ እና ኩኒያ ከፈረሙ፣ ኩኒያ ጨርሷል፣ ያው ምቤሞም ይጠበቃል። እነዚህ ዝውውሮች እውንም የሆኑ ከሆነ ዩናይትድ የፊት መስመሩን ፖቴንሻሊ ሮቴት በማድረግ ሊያጫውት ይችላል። ስለዚህ እነኝን ሁለት ተጫዋቾች የግራና የቀኝ 10 ቁጥር ቦታ ተጫዋቾች በነምበር 9 ቦታ ላይ
እሺ በነምበር 9 ቦታ ላይ በ9 ቁጥር ቦታ ላይ ሁለቱም ሲጫወቱ ተመልክተናል። የመጫወት አቅም አላቸው። ስለዚህ ሮቴት አድርጎ ሊጠቀማቸው ይችላል ከሌላ የዩናይትድ ተጫዋች ጋር ማለት ነው። ከሌላ የዩናይትድ ተጫዋች ጋር ማለት ከዘርክዚ ጋር ሊሆን ይችላል ወይ ደግሞ ከሆይላንድ ጋር ሊሆን ይችላል። አያችሁ አሁን ባለው ማርኬት ሁኔታ ምን አይነት እርምጃ እንደሚወስዱ ገንዘብ አውጥተው ትልቅ ገንዘብ አጥቂ ያስፈርማሉ የሚለውን አብረን የምናይ ይሆናል። ይሄ ጥሩ ሀሳብ ነው። አጥቂ ዩናይትድ ያስፈልገዋል፣ ሁላችንም ያስማማናል። እርግጠኛ መሆን አንችልም ክለቡ አጥቂ ስለማስፈረመው ማለት ነው። ስለዚህ በቡድን ውስጥ ያለው አሁን በብሪያን ቤሞ ላይ እንደዚህ የሞቱበት በጣም እየታገሉ ያሉት ከብሬንትፎርድ ጋር ያለ ልክ ገንዘብ ላለማውጣት እያደረጉት ያለው ትግል ይህን ልጅ ከጨረስን የአጥቂ ሁኔታ ባይሳካ እንኳን ቀደም አድማጭ ከጠየቀው ጥያቄ ጋር በተያያዘ ነው። ባይሳካ እንኳን እንደዚህ አይነት ሶሉሽኖችን ለመጠቀም ስላሰቡ ነው አሞሪም እና ክለቡ ውስጥ ያለው ሀሳብ ይሄ ነው ተብሏል ማለት ነው። ምክንያቱም እነኚህ ሁለት ልጆች ፍሉዲቲ ያላቸው ይሄ የሆነ ፊክስድ የሆነ ስትራይከር ላይ ዩናይትድ እንዳይተማመን ያደርጋሉ፣ ፕሬስ ያደርጋሉ። እነኚህ ተጫዋቾች ሞቢሊቲ አላቸው። ስለዚህ ይሄ በጣም ቁልፍ ይሆናል ማለት ነው። ስለዚህ ኩኛን በግራ ቦታ ብቻ አድርገህ በቃ ግራው ላይ ቁጭ በል የምትለው አይነት ነገር አይደል። 9 ቁጥር ቦታ ሊሄድ ይችላል ካስፈለገ ምናልባትም መቤሞ ወደዛ መቤሞ ቦታ ላይ ሊሄድ ይችላል። መቤሞ ደግሞ የቀኙን ይዞ ብቻ እንዲቆይ ላይሆን ይችላል። እሱም 9 ቁጥር እሱም እንደዚሁ ወደ ግራ ሊመጣ ይችላል ማለት ነው። አየህ ለተቃራኒ ቡድን አንፕሬዲክተብል የሆነ ዩናይትድን ማይገመት ያጥቂ መስመር ዩናይትድ እንዲኖረው ይሆናል። ግን ይሄም እንዲሆን እርግጠኛ ለመሆን ሁለቱ ተጫዋቾች መጀመሪያ ይፈርማሉ። ከዛ 9 ቁጥር ላይ ሙከራ ይደረጋል። ከዛ በኋላ ነው በጣም ሞደርን የሆነው ዳይናሚክ የሆነው ፍሮንት ላይ የፊት መስመር በዩናይትድ ቤት ሊፈጠር የሚችለው ማለት ነው። ስለዚህ ዩናይትድ ግዴታ ትራዲሽናል የ9 ቁጥር ቦታ አጥቂ ተጫዋች ምናልባት ማስፈረምም ላይኖርበት ይችላል። ብዙዎቻችሁ አትስማሙ አውቃለሁ። 9 ቁጥር ያስፈልገናል ልትሉ ትችላላችሁ አድማጮች። ግን በክለቡ የተያዘ አትሌቲክ ጋዜጣ ያለው በክለቡ የተያዘው አጀንዳ ስል ፖለቲካር አስመሰልኩት መሰለኝ አድማጮች። በክለቡ የተያዘው እቅድ ማለት ነው። እቅድ እንደዚህ ነው አያችሁ። ስለዚህ አሁን ስለ ስትራይከር ብዙ ሊወራ ይችላል አድማጮች። እከሌ ሊባል ሁጎ ኤኪቲኬ ሊባል ይችላል። ኦስሜሄንም አሁንም እድል አለው እየተባለ መረጃ ሊወጣ ይችላል። ጊዮኬሬሽም ወደ ዩናይትድ ሊባል ይችላል። ግን ሆፓችሁን ተስፋችሁን ትንሽ 50-50 አድርጉት። እኔ ካለኝ ልምድ እያስጠነቀቅኳችሁ ነው አድማጮች። እኔ ግልጹን ነው የምነግራችሁ። ከዚህ በፊት በዝውውር ጉዳይ ላይ የማይመጣ ተጫዋች ይመጣል ብዬ እኔ ዋሽቻችሁ አላውቅም። እንድትሰሙኝ በሚል የምትሰሙኝ ይሄን ስለምነግራችሁ ነው እኔ የሚመስለኝ እና ማምነውም በዚህ ነው ማለት ነው። ትክክለኛውን ነገር እነግራችሁ የሚሰማኝን ነገር በኋላ ምን ሊፈጠር እንደሚችል የምገምተው ነገር ስላለ ማለት ነው። እያስፈራረኋችሁ አይደለም። ዩናይትድ አጥቂ ያስፈረም ብዬ 100% እዚህ ጋር እየነገርኳችሁ አይደለም። ሌሎች አማራጮች፣ ሌሎች ሶሉሽኖች፣ ብዙ መፍትሄዎች ይኖራሉ። ፍሪ ኤጀንቶች እኮ አሉ። ከዚህ በፊት እኮ ተነጋግረናል። አድማጮች ፍሪ ኤጀንቶች አሉ። እናንተም የምታዩዋቸው ማድረግ ዩናይትድን መቀየር የሚችሉ የ9 ቁጥር ተጫዋቾች እኮ አሉ። ጆናታን ዴቪድ አለ። ከወረዳችሁ ደግሞ ጄሚ ቫርዲ አለ። የሚገርም አማራጭ ነው ጄሚ ቫርዲያው ለዩናይትድ። አስባችሁታል? እሱም ከቤንች ብታስነሱት ለምሳሌ ዘርክዚ በ3 የአጥቂ መስመር ዩናይትድ ተጫወተ ተብሎ ዘርክዚ ካልቻለ እየታየ በሚደክም ሰዓት ዘርክዚን አውጥታችሁ ቫርዲን እዛ ጋር ብታስቀምጡ ቫርዲ በጣም እየተቀመጠ ዩናይትድን ሊያገለግል እኮ ይችላል። አድማጮች እኔ እንዴት እንዳላሰቡበት ራሱ እስካሁን አለመወራቱ ራሱ ይገርመኛል። ከብዙ ስትራይከር ጋር ዩናይትድ ስሙ ሲነሳ የቫርዲ ስም ግን እስካሁን ድረስ አልተነሳም። ስለዚህ የአመራሩ ሁኔታ ነው። አመራሩ እንዴት አድርጎ ነገሩን ይፈታው። እኛ ሀሳቦች አሉን፣ የሚሆነውንና የማይሆነውን ቲሙ ያለውን አቅም እናውቃለን። በዛ ጉዳይ ላይ ደግሞ ሀሳባችንን እየሰጠን እናንተም ሀሳባችሁን እየሰጣችሁ በዚህ ጉዳይ ላይ ራሱ ምን እንደምትሉ እኔ ማወቅ እፈልጋለሁ አድማጮች። ለሌላም ጊዜ መወያ ነጥብ ይሆነናል። ግን ቲሙ ውስጥ ያለው ሀሳብ ይሄ ነው ማለት ነው። ከሚታመኑ የዜና ምንጮች የተነገረ ነው። እኛም ይሆናል ብለን ግምት የሰጠነው ጉዳይ ስለሆነ ነው እንደዚህ ያደረስናቸው። ጊዮኬሬሽ እና ተያያዥ ጉዳዮችን እናንሳ። ጊዮኬሬሽ ዋነኛ ትኩረታችን ታርጌታችን አይደለም። ዩናይትድን የተመለከቱ መረጃዎች ከዚህ ልጅ ጋር እየተያዙ መምጣታቸው አሁንም አልቀሩ። ያለውን ነገር አብዴት እናድርጋችሁ በዚህ ተጫዋች ጉዳይ። ኤርሚያስ እንደዚህ ብላ አስተያየት ሰጠ። ግን በቅድሚያ ምንድን ያለው ኤርሚያስ እንደ ጊዮኬሬሽ ያለ ምርጥ ተጫዋች ለጁቬንትስ እየሰጠን አለ። ትናንት ዜና አድርሰናችኋል። ዓመታዊ 11 ሚሊዮን
ዩሮ ደሞዝ አቀረቡለት እና ተጫዋቹ ወደ ጁቬንትስ የሚያመራበት እድል አለ ብለናችሁ ነበር። ያን መነሻ አድርጎ ነው እንዲህ ያለው። እንደ ዱሳን ቭላሆቪች ያለን ከንቱ ተጫዋች ለመግዛት ነው ወይ አሳልፈን የሰጠነው ጊዮኬሬዥን ለጁቬንትስ እያለ ነው። ይሄ ክለብ በፍጹም አይቀየርም ብሏል። ትንሽ ኤርሚ መረር ያለ አስተያየት ነው የሰጠኸው። ኦማር ቤራዳ ምን እየሰራ ነው ብለህ ጥያቄ ምልክት አድርጋል እና በጣም ተገቢ አስተያየት ነው። በነገራችሁ ላይ በጣም ተገቢ ነው። ምን አይነት የዝውውር እንቅስቃሴ እያደረገ እንዳለ በመጀመሪያው ዜና ላይ ፊክስቸሩን በተመለከተ ዜና ስናወራ ከአርሰናል ጋር የፕሪሚየር ሊግ ጨዋታን ስለመጀመሩ የመጀመሪያ ጨዋታ ስለመሆኑ ስናወራ እና ቲሙ በ2028 ዋንጫ ማንሳት ይፈልጋል፣ ይሄን እቅድ አውጥተናል ሲሉ ምን እየሰሩለት ነው ለአሰልጣኙ እንደዚህ ያሉት የሚለውን ስናነሳ ቅድም እዛ ጋር ተወያይተንበታል፣ ጨርሰናል። ኦማር ቤራዳ ምን እየሰራ ነው ያልከውና ነገር ኤርሚ በጣም ትክክል ነክ። ኦፍኮርስ ኦማር ቤራዳ ብቻውን ምንም ሊያደርግ አይችልም። እሱ ከኪሱ አውጥቶ አያስፈርም ተጫዋቾችን። እዛ ጋር የክለቡ ባለቤቶች ምን እያደርጉ ነው ብለን ብንጠይቅ ነው በጣም ወሳኝና ጠቃሚ የሚሆነው። የጊዮኬሬዥን ጉዳይ ያነሳኸውን አድማጬ ዜና እነግርሃለሁ። ይሄ ልጅ ለዩናይትድ የተፈጠረ አይመስለኝም። አድማጬ ለዩናይትድ የተፈጠረ አይመስልም። ዜናዎች ሁሉ የሚያመላክቱን ወደ መረጃው አሁን ላምራችሁ አድማጮች። እኔ አስተያየት አይደለም ወይም ሀሳብ ስሰጥ ሀሳቤን እየሰጠ ነው ብዬ ነግራችኋለሁ። ፋብሪዚዮ ሮማኖ ትላንት በድጋሚ ወጥቶ ምን አለ? ይቅርታ አድማጮች ትንሽ እንትን አለኝ ድምፄ ትንሽ ሽፈን ካለባችሁ እንደ ጉንፋንም ነገር ሳይጀምረኝ አይቀርም። ኤኒዌይስ ግን ፋብሪዚዮ ምን አለ ትላንት? ጊዮኬሬዝ አሁንም ቢሆን ለዩናይትድ ኖ አላለም፣ ተጫዋቹ አሁንም ቢሆን ለዩናይትድ ኖ ብሎ አልተናገርም ብሎ ተናገረ። ግን መጀመሪያ ላይ ሲናገራት ንግግሯን ምንድን ያለው? አይ ዶንት ቲንክ ብሎ ነው የተናገረው። አይ ዶንት ቲንክ ጊዮኬሬዝ ሳይድ ኖ ቱ ማንቸስተር ዩናይትድ አለ። አይ ቲንክ ጊዮኬሬዝ ቶልድ ሂዝ ኤጀንትስ ቱ ቴል ማንቸስተር ዩናይትድ ዛት ሂዝ ፕራዮሪቲ ኢዝ አርሰናል አለ። አያቸውን ንግግሩን ተመልከቱ። እኔ ጊዮኬሬዝ ማንቸስተር ዩናይትድን ፊት ለፊት አልፈልግም ወደ እናንተ መምጣት ብሎ የተናገራቸው አይመስለኝም ነው ያለው። አይመስለኝም የሚለው ላይ ያስምሩበት። አይመስለኝም ነው ያለው። ስለዚህ ፋብሪዚዮ ሮማኖ ራሱ እርግጠኛ አይደለም። አያችሁ፣ እርግጠኛ አይደለም። ምክንያቱም አይ ቲንክ ሲል ነው የተናገረው። የማስበው እንደዚህ ነው ብሎ ማለት ነው። ልክ እኔም አንዳንዴ ሀሳቤን እነግራቸዋለሁ አይደል? የሚመስለኝ ነገር ይሄ ነው ብዬ እነግራቸዋለሁ። ሀሳብ መሆኑን ከዜናው በደንብ መለየት አለባቸው። የፋብሪዚዮ ሮማኖ ሀሳብ ነው፣ ግምቱ ነው እንጂ በትክክል ፋብሪዚዮ ሮማኖ ስለ ጊዮኬሬዝ ጉዳይ መረጃ ያገኘ አይመስለኝም። ዩናይትድን ስላለመፈለጉ ከሪኮርድ ነው እኛ መረጃ ያገኘ ነው። ስለዚህ ሪኮርድ እናምናለን። ሪኮርድ የፖርቹጋልን ጋዜጣ መጀመሪያ ላይ እኮ ችግር እንደነበረበት ከስፖርቲንግ ጋር እንደዚህ አይነት ግጭት ውስጥ እንደገቡ አለመግባባት ውስጥ እንደነበሩ ብሬክ ያደረገልን እኮ ሪኮርድ አድማጮች። ይሄ የፖርቹጋል ታማኝ ጋዜጣ ነው። በነገራችሁ ላይ ፋብሪዚዮ ሮማኖ በጣም ብልጥ ነው። ኦፍኮርስ በጣም ስቡ ገኗል። በዝውውር ጉዳዮች ላይ በጣም የምናከብረው ሰው ነው። እኔ በጣም ወሳኝ የሆኑ ኮንታክቶች አሉት፣ ይሄን አልክድም። ግን በሁሉም ተጫዋቾች ላይ አይደለም፣ ደግሞ ይሄን ማመን አለባቸው። በሁሉም ሊጎች ላይ አይደለም። በእያንዳንዱ ሊግ ፋብሪዚዮ ሮማኖ እንደ ምንጭ የሚጠቀማቸው ከስፔን አሁን ወሬ ሲያወራ አብዛኞቹ የእሱ ምንጮች ያሉት እንግሊዝ ነው። እርግጠኛ ሆኖ የሚያወራቸው አሁን የእንግሊዞችን ነው። በነገራችሁ ላይ እንግሊዝና ጣሊያን፣ ስፔን ሌሎች ምንጮች የሉትም። ሌሎች ምንጮችን ነው የሚጠቅሰው። ፌስቡክ ላይ ገብታችሁ ቼክ የምታደርጉ ከሆነ ማርካ እንዲህ ብሏል፣ ሙንዶ ዲፖርቲቮ እንደዚህ ያለ ነው የሚላችሁ፣ ይነግራችኋል እዛ ጋር ከየት እንዳገኘ። በኋላ እንዳይወቀስ እኮ ነው። ከዚህ በፊት ብዙ ሲተችበት ነበር። የሰው የሚታመኑ የጋዜጠኞችን ወሬ ያመጣል ቀድሞ ከነሱ ጋር ስለሚያቅ የቴቱ ማ ጋር እንደሚፖስተው የቴት ቦታ ላይ እንዳለ ስለሚያቅ የእነሱን ወሬ ነው አምጥቶ አዳብሮ ዜና የሚሰራባቸው እና እንደዚህ አይነት ወቀሳ ሰንዝረውበታል ፋብሪዚዮ ሮማኖ የሆነ ጊዜ። ከዛ በኋላ ይጠቅሳል ኒኮ ዊሊያምስ ሰውን ወደ ባርሴሎና ሊሄድ ተስማማ ጨረሰ የሚለውን እሱ ሲያስቀምጥ ይናገራል። መጀመሪያ ምንጩን ከየት እንዳገኘ ማለት ነው። አብዛኛውን ስፔን ትላልቅ ሲሆኑ በተለይ ማለት ነው ይጠቅሳቸዋል። ምክንያቱም በኋላ ብዙ ወቀሳ ያመጣበታል። ዘአትሌቲክ ካለ ዘአትሌቲክ እንዳለው ብሎ ይናገራል። በኋላ ላይ ግን ዝውውሩ በጣም አድቫንስድ የሆነ ስቴጅ ላይ ሲደርስ ግን የራሱን ነገሮች ደግሞ እየጨማመረ ስለ ኮንትራቱ ስለ ደሞዙ ምናምን ያወራቸዋል። ስለዚህ ምን ልል ነው አድማጮች፣ እኔ ፋብሪዚዮን ክሬዲት እያሳጣሁት አይደለም። በጣም ትልቅ ጋዜጠኛ ነው ፋብሪዚዮ ሮማኖ። ግን ፋብሪዚዮ ሮማኖ ዝውውርን በተመለከተ እንደ መልአክ አትቁጠሩት። አንዳንዴ
እሱ ፐርፌክት አይደለም 100%። ስለዚህ ጊዮኬሬዝ ዩናይትድን እምቢ አላለም ሲል ከዚህ በፊት ገልጾ የነበረውን ሀሳብ ነው አሁን አይ ቲንክ ብሎ ሲናገር የነበረው እንደማስበው ሲል የነበረው። በሀሳብ ደግሞ አይሆንም። አሁን ከጣሊያን የወጡ የዜና ምንጮች ምን አሉን መሰላችሁ? ጊዮኬሬዝ አርሰናልን መርጧል፣ ከአርሰናል ጋር በግል ተስማምቶ ጨርሷል አሉን። አያችሁ፣ ከጣሊያን ለፋብሪሶ ሮማኖ እኮ ላይነግሩት ይችላሉ። ምንጮች ሁሉ ላይወዱት እኮ ይችላሉ። አንዳንድ ወኪሎች ፋብሪሶ ሮማኖ እኮ ላይመቻቸው ይችላል አድማጮች። ስለዚህ ለእሱ መረጃ አይነግሩትም። አያችሁ፣ ለእሱ ከመንገር ይልቅ ሌላ ወዳጄ ናቸው ለሚሏቸው ጋዜጦች ወይንም ሰዎች መረጃውን ይነግራሉ። ከዛ በእነኛ በኩል ይወጣል ማለት ነው። አሁን ለሪከርድ እንደነገሩት ፋብሪሶ ሮማኖ ቅድሚያ አላወጣውም ከስፖርቲንግ ጋር የገባበትን ግጭት። አሁን ለምሳሌ ፋብሪሶ ሮማኖ በተደጋጋሚ 65 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ 75 ሚሊዮን ዩሮ ነው የሚለቅበት ሂሳብ ብሎ ሲነግረን ነበር። ውል ማፍረሻው 85 ሚሊዮን ዩሮ ነው እኮ እያለን ነበር ፋብሪሶ ሮማኖ። 100 ሚሊዮን ዩሮ ነው ግን እየተባለ ያለው አንድ ውል ማፍረሻው። አድማጮች አያችሁ፣ እንደዚህ አይነት ማጣረሶች ባሉ ለምንድን ነው? ዋነኞቹ ምንጮች ወኪሎች ስለሆኑ ወኪሎች ሁል ጊዜ ለፋብሪሶ ሮማኖ መረጃ ያቀብሉ፣ ለሌሎች ጋዜጠኞችም ያቀብላሉ። በየሀገረቱ ላሉ ለእነሱ ለሚቀርቧቸው ጋዜጠኞች ማለት ነው። ስለዚህ እኔ የሆነ አድማጭም ኮሜንት ሰተ ነበር፣ ፋብሪሶ ሮማኖ ደላላ ነው፣ በቃ ዩናይትድ ከዚህ ተጫዋች ዝውውር እንዳይወጣ እና ፉክክር ውስጥ እንዲቆይ ለማድረግ እና የዩናይትድ አድማጮቹን ዩናይትዳዊ የሆኑ ሰዎች ደስ እንድላቸው ተስፋ እንዳይቆርጡ አይነት ነገር የለም የሚናገረው ንግግር ነው እንደዚህ ሲል ያለው እንጂ ልጁ ፍላጎቱ ዩናይትድ አይመስልም ነው ያለው። ፋብሪሶ ደላላ ነው አይነት ነገር ነው አስተያየቱ። ይሄ ልክ ነው እያልኩኝ አይደለም አድማጮቼ። ግን አሁን እኔ ፋብሪሶ ስለ ጊዮኬሬዝ ዩናይትድን መቀላቀል ይፈልጋል ብሎ ቢያወራኝ እኔ ላምደው አልችልም። እኔ ሪኮርድን ነው ማምነው ቀደም እንደነገርኳቸው። እና ከጣሊያን የሚወጡ የዜና ምንጮች ይኸው እንደውም ምን እንዳሉ ታውቃላችሁ? ከዩናይትድ ይልቅ ጁቬንትስን መቀላቀል ይመርጣል አሉ። ይሄ በጣም ሼም ነው። አያችሁ፣ ገንዘብ ይፈልጋል፣ ሻምፒዮንስ ሊግ መሳተፍ ይፈልጋል ልጁ። ሻምፒዮንስ ሊግ ተሳተፈ ስል ግን የሻምፒዮንስ ሊግ መሳተፍ ምኞት አለው ማለት እኮ አይደለም። ላይሆን ይችላል፣ ምኞቱም ሊሆን ይችላል፣ ላይሆንም ይችላል። ግን በሻምፒዮንስ ሊግ ተሳትፎ ደግሞ ምክንያት የምትሰጥ ተጨማሪ ገንዘብ አለች። እሱም ከናይክ ጋር ይሁን ብቻ ከአዲዳስ ጋር በግል ከሚስማማቸው ስምምነቶች አንጻር እኮ ሻምፒዮንስ ሊግ ተብሎ የተጫዋቾች የግል ስምምነት እኮ አለ። ታውቃላችሁ አይደል? ሻምፒዮንስ ሊግ ከተሳተፍክ እንደዚህ ያህል ብር እንጨምርልሃለን አይነት ነገሮች ይኖራሉ። ለማንኛውም አድማጮች የጊዮኬሬዝን ነገር አሁን እርሱት። በቃ ይሄ ልጅ ለዩናይትድ አይሆንም ብላችሁ ውሰዱት። 100% ግን አሁንም ወደ ዩናይትድ አይመጣም፣ የመምጣት እድል የለውም እያልኳችሁ አይደለም። ግን ልጁ አማራጭ ሲያጣ ወይ በጣም የአርሰናል ዝውውር አሁን ተስማምተዋል ተብሎ ከሼሽኮም ጋር ተስማምተዋል ተብሎ ተነግሯል። ማንን እንደሚያስፈርሙ አርሰናሎች አያውቁትም። ገባችሁ? ከሁለቱ አንዱ ኤኒታይም ሊያስፈርሙ ይችላሉ። ተስማሙ ተብሎ ልትሰሙ ትችላላችሁ በይፋ። ስለዚህ ዩናይትድ በዛ ሰዓት አማራጭ የማጣት ሁለተኛ አማራጭ ሆኖ ወደ ዩናይትድ የመምጣት አይነት ዩቬንትስ ወይ ካልተሳካለት ዩቬንትስን ነው የሚመርጠው ተብሏል። ከጣሊያን ነው ይህን ዜና ምንጭ ምነግራቸውን ምንጩ የጠቀሰው ማለት ነው። እና ዩናይትድ የመጨረሻ የአማራጭ ሆኖ የሚመጣ ተጫዋች ነው የሚሆነው ማለት ነው ጊዮኬሬዝን። በዛ ምክንያት ነው እኔ ትንሽ እሱ ላይ ያለኝ ኢንተረስት እየቀነሰ የመጣው። ግን የነገርኳችሁ ነገር በሙሉ ፋክት ነው፣ እውነታ ነው፣ መረጃ ነው የነገርኳችሁ ከተጫዋቹ። አሁንም አድማጭ የሰጠውን አስተያየት መሰረት አድርጌ ነው ጊዮኬሬዝን የመሰለ አጥቂ አለ እያልክ ስለሆነ ጊዮኬሬዝ ያለ ፍላጎቱ ዩናይትድ ቤት ከሚመጣ እኔ ቅርታ አድርግልኝ ቫርዲ ይመጣ ይሻላል። ዩናይትድን ፈልጉ፣ በቃ ዩናይትድ ቤት የሆነ ነገር እሰራለሁ ብሎ አምኖ በእግር ኳስ ከማቆሜ በፊት እስቲ የሆነ ነገር ከዩናይትድ ጋር ላሳካ፣ ዋንጫ ላንሳ ብሎ ደስ ብሎት በፍቅር የሚመጣ አጥቂ ቢመጣ እኔ የተሻለ ነው የሚሆነው። ምክንያቱም ምቤሞ ከመጣና ኮኒያ ካሉ ዩናይትድ ብዙም የጎል የማግባቱን ሼር ሊያደርጉታል፣ በጋራ ጫናው ይቀንሳል ብዬ ስለማስብ ነው አድማጭ። ለማንኛውም ይሄን ይመስላል አድማጮች። ስለተከታተላችሁኝ አብራችሁ ስለቆያችሁ እስካሁን ድረስ እጅግ ከልብ ነው የማመሰግነው አድማጮች። ነገ ችግር ካልተፈጠረ በስተቀር በጣም ከአቅም በላይ በተለመደው ዜናችን በሁለት ዜና እንገናኛለን። እንድጠብቁኝ ነው። ከ6 ተኩል ጀምሮ ከ6 ሰዓት እስከ 6 ተኩል የመጀመሪያ ዜና፣ ከዛ በተለመደው ዛሬ እንደውም ቀደም ብዬ ይሄን የለቀኩት ሌላኛው ባልደረባችን ይሰራል በጠዋት ከ12 ሰዓት ጠዋት እስከ 12 ተኩል ባለው የሚለቀቅላችሁ ማለት ነው። እሱ እንደ አጋጣሚ ዜና ስላልሰራ ነው ማለት ነው። ሌላ ጊዜ ግን በፕሮግራሙ መሰረት ቪዲዮ እንሰራላችኋለን።
ተከታተሉን ለማለት ነው።